ሰላም ጤና ይስጥልን ውድናችሁ የጁና ዩቲዩብ ተከታታዮች በያላችሁበት ሁሉ ሰላም ሁሉ በዝት ይበልላችሁ። ዛሬ እንግዲህ ኦርደር የተደረገው ወደ ሰገነት ነው። ሰገነት አካባቢ ከዚህም በፊት 150 ዋት ሶላር ገጥመናል። ዛሬም ያንን በማየት ኦርደር አድርገውን ይዘን እንሄዳለን ማለት ነው። ወደዛ ከመሄዳችን በፊት ለናታችን አንድ ጊፍት አሰብኩኝ እና በጣም ሽማግሌ ናቸው ተብያለሁ። በዛው ምርቃት ለምን አልቀበልም ብዬ እቺን ምርኩዝ በራሴ ጊፍት ልሰጣቸው አሰብኩኝ ማለት ነው። ሽማግሌ ከሆኑ እንደ ምርኩዝ ይተቀሙታል፣ ወጣት ደግሞ ከሆኑ ረጅም እድሜ ኑሩልን በምርኩዝ እስክትሄዱ ድረስ ነውና መልእክቱ። እንግዲህ ኦርደራችንን ይዘን ወደ ሰገነት እንቆሰቁሰዋለን ማለት ነው። በጣም ኮረብታማ ነው። እንግዲህ ሰገነት ደረስን ማለት ነው። እንግዲህ ትምህርት ቤቱ ጋር ሞተራችንን ፓርክ ካደረግን በኋላ መንገዱ ስለማያስወጣ በሸከማ ይዘን ሄደን ማለት ነው። እንግዲህ እንደምትመለከቱት 100 ዋት ሶላር ነው። 100 ዋት ሶላር ፓኔል ነው ኦርደር የተደረገው። ይህም የሶላር ፓኔል በጣም ቆንጆ የሚባል የሶላር ፓኔል ነው ማለት ነው። እንደምትመለከቱት 24 ኢንች ቴሌቪዥን ማንቀሳቀስ ይችላል። እንዲሁም ደግሞ ከራሱ ጋራ 5 አምፖል አለው። 5ቱንም አምፖል 24 ሰዓት ማብራት ይቻላል ማለት ነው። ይህ ሶላር መብራትን የሚያስነቅ አይነት ሶላር ነውና USB ኬብል አለው መሰኪያ እንደምትመለከቱት ያው 1 2 3 ከዚህ ጋር ደግሞ C ታይፕ መሰኪያ ነው። USB እንኳን ባይኖራችሁ ጫፋቸው በሁለቱም በኩል C ታይፕ ይሆኑ በዚህም ሳይድ C ታይፕ የሆኑትን ኬብሎች እዚች ላይ መሰካት እንችላለን ማለት ነው። እንደው ለእያንዳንዱ ሶኬት ስዊች አለው እዚች ጋር አሁን መንቀል ሳይጠበቅብን እዚች ጋር ማብራት ማጥፋት እንችላለን። አዱሴን ይባላል። ቆንጆ የሆነ ባትሪ ነው። በጣም ትልቅ ነው። ስለዚህ እዚሁ መልሰን እንከተዋለን ማለት ነው። ይሄ በጣም ደረጃውን የጠበቀ ኳሊቲ የሆነ እቃ ነው። እንግዲህ እንደምትመለከቱት አሁን እየሰራን ያለነው ውስጥ ላይ ሬጉሌተርና ባትሪን አገናኝተን የመብራት መስመር ሰተን ስራችንን እንቀጥላለን ማለት ነው። እያንዳንዱ ነገር እዚህ ጋር ያሉት ስራዎች በጥንቃቄ መሰራት አለባቸው። ዩቲዩብ ላይ የላክልኝ ሶላር ቆንጆ ነው፣ ቤተሰብ ይመርቀውሃል፣ ትህትና ካሪፍ ነው፣ ግን ሶላሩ ይርገበገባል ብላችሁ ኮሜንት የጻፈችልኝ ልጅ ነበረችና በዚሁ አጋጣሚ ለሷ መልስ ይሆናል፣ ለሌሎቻችሁም ትምህርት ይሆናል። ወቅቱ የበጋ ነው። በጋ እንደመሆኑ መጠን ደግሞ አዋራ ይነፍሳል አካባቢው ላይ። ሶላር ፓኔሉ ወይም ደግሞ ምጣዱ ከላይ አቧራ ከለበሰ በስነ ስርዓት ቻርጅ እንዲደርሰው የማያደርግ ከሆነ ላይክ ልጅቷ እንዳለችውም የመርገብገብ ነገር እንዲሁም ደግሞ ባትሪው ፉል ቻርጅ ስለማያደርግ ባትሪው ሊደክም ይችላል። ስለዚህ ያንን በመጥረግ ቻርጅ እንዲያደርግ ማድረግ ነው እና ደግሞ ሶላር ፓኔሉ ሲቆሽ ወይም አዋራ ሲለብስ ቻርጅ የማድረግ አቅሙ ይቀንሳል። ስለዚህ ሶላሩን ላይ ጣራ ላይ ወይ ልጅ ካለ ሰፈር ላይ አካባቢ መታቋቸው ሰዎች ካሉ ወጥተው እንዲያጸዱላችሁ በውሃ ወጥተው ቢያጸዱት ጽድት ይላል እና ቻርጅ የማድረግ አቅሙም ይጨምራል ማለት ነው። ስለዚህ አሁን እየሰራን ያለነው የውስጥ ስራ ነው። በቀዩ ይሄው ስንሰካው እቺኛው እንደዚህ አድርገን ነው የምንሰካው። እቺን ጨመቅ ስናደርግ ይከፈታል። እዚህ ጋር እናገናኘዋለን ከባትሪው ጋር ከራሱ እዚህ ጋር እናገናኘዋለን ማለት ነው። ይሄው በራች አይደል ማዘር ይታያል። ከበራች ምን እናደርጋለን? ሶኬታችንን እዚህ ጋር እንሰካዋለን ማለት ነው። ይሄው እዚህ ጋር እንዲህ ስንሰካው እዚህ ጋር ይበራል ማለት ነው። ተመሳሳይ ነው። የዚህ መሰኪያውላ አለው ለሶኬታችን ማለት ነው። እዚህ ጋር አለው። እዚህ ጋር እንሰካለን። ሞባይላችንን ደግሞ ቻርጅ ሲያደርግ ደግሞ እናየዋለን። ይሄው እና ፉል ቻርጅ ነው። ይሄው ቻርጅ የሚያደርገው ይሄኛው ፉል ለማድረግ 1 ሰዓት ብቻ ነው የሚፈልገው። ለሳቸው የሚሆን ነገር የሆነ ነገር ይዤ መጥቻለሁ። እስኪ አምጣው ቶሎ በል። ማግለ አይደሉም ግን እድሜያቸው ረጅም እንዲሆን እኔ እጄላቸው መጥቻለሁ እቃ ማለት ነው። ይሄ የኔ ስጦታ ነው። በጣም ሽማግሌ ናቸው ብለው ስላሉኝ ነው ማዘር ይቅርታ።
እግዚአብሔር ሽንግልና ነው እዚህ ጋር ነው ችግር የለም እስቲ መርቁኝ እኔንም መርቁኝ ልጆቻችሁንም መርቁ ይሄ ለእናንተ ነው ስትፈልጉ ደግሞ እኛዋን እንዲፈታችሁ ዱላ ማድረግ ትችላላችሁ ኖርማል ለልጆቻችሁ መሸኛ ምናምን ስትፈልጉ ልጆች ሰው መሸኘት ከፈለጉ ለክ እንደዚህ ይዘው ዱላ ሆኖ እንደ ዱላ ያገለግላል ማለት ነው እና ይሄኛው መቋሚያ ነው ቤተክርስቲያን ስትሄዱ አካባቢው ጭቃ ሲሆን ለኔ ጸሎት አድርጉ ልጆቻችሁ ያው ሶላር ትልቁን ነገር አድርገዋል እኔ ደግሞ እቺ ነገር ምንም ትንሽ ነገር ናት ለኔ ይሄን እንደዚህ ባረፋችሁ ቁጥር ሁሉ ለኔ ዱዓ ታረጋላችሁ ማለት ወልገዝ ከልጆች ያለዩ ልጄ አሚን እሺ ዱዓ አድርጉ በቃሽ ጤንነት ድረጤና ያዟት እሺ አሪፍ ነች አሪፍ ናት ቁመታችሁ ልክ ነች እንደው ምግሬ እሺ መርቁኝ እሺ ማዘር እግዚአብሔር አሚን አንተ እግዚአብሔር ካንተ ጋር ይሁን ባሰብከው ደህና ነገር ድረስ አሚን እግዚአብሔር ብቻ ቤተሰብ ለማይሆን እግዚአብሔር ያብቃን አሚን አሚን በተመኘው ድረስ አንተ አሚን አሚን እግዚአብሔር ይመስገን እሺ ማዘር በቃ እና እንግዲህ መልእክታችንን አድርሰናል መቋሚያቸውን ሰተናቸዋል በልካቸው ነው እንግዲህ እናንተም ለኔ ጸሎት አርጉ ልጅሽ እና እናታችሁ አላረጀችም አርጅታለች ብላችሁ ከዘራ አስገዝታችሁኛል እሷ ገና ናት አንድ ፍሬ ማስታወሻ እኮ ነው ማስታወሻ መልእክቱ ደግሞ ረጅም አመት እንድትኖሩ ነው ቆርባችሁም ቤተክርስቲያንም ሆናችሁ ረጅም አመት እንድትኖሩ ለኔ ዱዓ እንድታረጉልኝ ሌላ ነገር አይደለም እንግዲህ ውዱናችሁ የጁና ዩቲዩብ ተከታታዮች በያላችሁበት ሁሉ ሰላም ሁሉ ብዝት ይበላችሁ የሰገነት የሶላር ገጠማችን ይሄንን ይመስል ነበር እንግዲህ ቀጣይ ፕሮግራማችንን ማደርገው ሰገነት ትምህርት ቤት ላይ ብዙ ትዝታ ያላችሁ ሰዎች ሰገነት ትምህርት ቤት ላይ የተማራችሁ ሰዎች አሁን ላይ የት ነው ያላችሁት እነዚህ ተማሪዎች ሰገነት ትምህርት ቤት ላይ የሚማሩ ናቸው እዛው እቃዬን ይዤ በቆምኩበት ተሰብስበው ሳያቸው በጣም ደስ ስላሉኝ ነው ቪዲዮ ያደረኳቸው ማለት ነው እና ሰገነት ትምህርት ቤት ላይ ትልልቅ ላይፍ ያላችሁ የፍቅር ጊዜ ያሳለፋችሁ እንዲሁም የልጅነት ጊዜያችሁን ያሳለፋችሁበት ትምህርት ቤት ነው በያስባለው እስኪ ሰገነት ትምህርት ቤት ያላችሁ እስኪ ላይፋችሁን ወይም ያሳለፋችሁትን ጊዜ ትውስታችሁን አጫውቱን ለማለት ያህል ነው ቪዲዮን ተገበዙልኝ አመሰግናለሁ Thank you.